የዛሬ ውሎ የምናጋጠመኝ መሰላችሁ ውድ ጓደኞቼ? እስኪ ሰብስክራይብ በማድረግ ጀምሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችኬ ቦረና ወግዲ ዩቲዩብ ቻናል ቤተሰቦች ሁላችሁም ሰላም ሰላም ብያለሁ። እንደምን አላችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ እንግዲህ ያው ጠዋት ተነስቼ እንዴት ተለመደው ቤቴን አጸዳድቼ ቁርሳችንን በልተን ምሳ መስራት መጀመሪያ አካባቢ ላይ ዛሬ ቁርስ አትስሪ የሆነ ቦታ እንሄዳለን ይሉኛል ሰዎች። እኔም ደግሞ እሺ በቃ ልና ያወጣሁትን ዶሮ ወደ ፍሪጁ መልሳለሁ። ከዛስ ሁለት አማራጭ ይሰጡኛል። የት ቦታ መሄድ ትፈልጊያለሽ? እኛ የምንሄድበት ወይስ ጓደኞች ጋር ሲሉኝ፣ እኔ ደግሞ ጓደኞችን በቅርብ አግኝቻቸው ስለነበር እናንተ የምትሄዱበት አልኳቸውላችሁ። ከዛማ ያላ ቶሎ ለባብሽና እንሄዳለን አሉኝ። እኔም ቶሎ ለባበስኩኝ፣ ልጆቹንም ቶሎ ቶሎ ብዬ አለባበስኩ። ከዛም ይሄው በዚህ በምታዩት ተራራማ ቦታ ላይ ጉዟችንን ጀመርን። ይህ ጉዞ ከየት ወዴት ይመስላችኋል? በነገራችን ላይ እስኪ ገምቱ። ይህ የምታዩት ተራራ የት ይመስላችኋል? ሀታ ኦማን የሚገኝ ተራራማ ቦታ ነው። ከሱ እንግዲህ በሱ ላይ ያቆራረጥን ጉዞ ወደ ሜዳማ ቦታው ላይ ደርሰናል። እንደምታዩት ይህ ሜዳማ ቦታ በሙሉ የምታዩት እረኞች የሚውሉበት ነው ማለት ነው። ግመሎች አሉ እዚህ አካባቢ። ያው ርቀት ላይ ስለሆኑ አይለያቸው ሊሆን ይችላል እንጂ ብዙ ግመሎች አሉ በዚህ በሜዳው ልክ ማሻአላህ ኸይማ ነው እንዳለ እና በዛ አካባቢ እነዚህን አንዳንድ አረንጓዴ ዛፎች የፍለጋ ይመስለኛል። በየአስፋልቱ ዳር ሁሉ ግመሎች ናቸው። እና በዚህ በተራራማ ሰፈር በእርግጥ ግመል የለም ብዙ ጊዜ። እዚህኛው ላይ ግን ሜዳማ ቦታው ላይ እንደምታዩት ላይን ርቀት እስከሚነሳችሁ ድረስ ላይናችሁ ማረፊያ ድረስ ሜዳ ነው እንዳለ ሙሉውን ማለት ነው። ያው ይህ ሁሉ በግመልና በመዝራ የተከበበ ቦታ ነው። እሱን እየጎበኘን እንግዲህ ጉዞ ወደፊት ቀጥለናል። አብረን እንጓዝ። ዋዝጋ ግመሎቹ ጎልተው ይታያሉ። በነገራችን ላይ እኔ ግመል እንደዚህ ባጠገባቸው ሳልፍ በመኪና ውስጥ ሆኜ ካልሆነ በቀር በአካል አይቻቸው አላቅም። ለእናንተ ግመል ብርቅ ላይሆን ይችላል፣ ለእኔ ደግሞ ብርቅ ናት ማለት ነው። ልክ በልጅነት ወረቀት ላይ ተስላ በፎቶ መልኩ እንደማቃት ሁሉ አሁን ደግሞ ባጠገቧ ሳልፍ በርቀት በመኪና ላይ ነው ማቃትና እሷ አለችበት ቦታ ስደርስ ለማየት ሆን ብዬ አይኔን ወደሷ ቆለምማለሁና እነሱን እያየሁ ለእናንተም ደግሞ እየቀረጽኩ እየተጓዝኩ ነው ማለት ነው። ውድ ጓደኞቼ እናንተ ደግሞ እንግዲህ እንድካሜን ከንቱ አታስቀሩት። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለኔ የእናንተ ኮሜንትም ሆነ ላይክ ትልቅ ብርታት ነው። ይህ ለእናንተ ላይ ጠቅማችሁ ይችላል፣ ለኔ ግን ይጠቅመኛል ማለት ነው። ከእናንተ ጋር የምትመጣው አንዷ የአውራ ጣታችሁ አሻራ ለኔ ትጠቅመኛለችና እስኪ ላይክ በማድረግ ተበረታቱ። እናማ ብለን ይሄው ደግሞ እንደዚህ በጣም ውብ የሆነ በጨፊዎች የተሞላ ሀዲቃማና ከተማማ ቦታዎች ላይ እየደረስን ነው ማለት ነው። እንግዲህ ከሀጣው ማን ተነስተን ወደ ሜዳማዋ ዱባይ እየተቃረብን ነው እላችኋለሁ ወዶቼ። ያን ሁሉ መንገድ ስናልፍ እስካሁን አንድ መኪና የለም ነበር። አሁን የተወሰኑ መኪናዎች በጎናችን ማለፍ ጀምረዋል። እንደምታዩት እንግዲህ ይሄ ሰፈሩ በርቀት ጋር ያያችኋቸው ግመሎች፣ እዚህ ጋር ደግሞ እንግዲህ ቤቶች አሉ፣ የመኖሪያ ቤቶች። እንግዲህ በዚህ መልኩ አካባቢያቸው የተዋበ ቦታ ነው ማለት ነው። እኔ አረንጓዴ ቦታ ባየው ቁጥር ሀገሬን ነው የሚያስታውሰኝ። ምክንያቱም ኢትዮጵያ ሀገራችን አየሯ ንጹህ፣ ምድሯ አረንጓዴ ነው። ምናተን የተቸገረ እንደተሰደርን ብቻ ሁላችሁም ያው ታውቁታላችሁ። ብር ነው አተው ብር ነው፣ ብር ፍለጋ ብቻና ብቻ ነው እንጂ ንጹህ አየር ቢሆን ማን እንደ ኢትዮጵያ ምድሯ አዝመራ ለማዝመር እጅግ ምቹ የሆነችው በሀገር አለችን። አላህም ለመኖር ያብቃና እሷንም ሰላም አድርጎ እኛንም ሰላም አድርጎ። የሀገር ሰላም ይቀርማልና ከሁሉም ሀገራችንን ሰላም አድርጎ በሰላም ለመኖር ሀገራችን ለመግባት ያሰብንበትን ለማሳካት አላህ ያብቃን። ሁሉም ነገር ያላህ መሻት ነውና አላህ ኸይሩን ነገር ይሻልን። ውድ ጓደኞቼ እዚህ ሰው ሀገር ላይ ምን አምሮ ብናየው ምን እንደዚህ በመኪና ተሽሞንሙነን ብንጓዝ የሰው ወርቅ ያደምቅ የሰው ያው የሰው ነው። ነገ ጧት ወይም ዛሬ ማታ ወይም ደግሞ አሁን ባሁኑ ቅጽበት ነው ውጪ ብሉ ይወጣል። እዚህ ጋር ደግሞ ፊት ለፊት የምታዩት ማሻአላህ ተባረከላህ ትልቅ መስጂድ ነው። በጣም ነው የሚያምረው፣ በጣም ነው የሚያምረው ሀቂቃ ማለት ነው። ርቀት ስለሆነ ብዙም ሊገባልኝ አልቻለም ወደ ካሜራው እንጂ ውብ ነው መስጂዱ ብቻ።
ግን በአሁን ዘመን ምን ዋጋ ያለው? መስጂዶች ባዶ ናቸው። ሴቶች ራቆታቸውን ናቸው። አላህ ይሂድና በስ ሂዳያ ይስጠን ማለት ነው። አጠቃላይ እዚህ ጋር ዱባይ ደረስን። አይደረስ የለም ደረስን። እዚህ ጋር ባርከናት የመኪና ማቆሚያ ቦታዎች ጋር ነን። መኪና ለማቆም እዚህ ጋር ቦታ እየተፈለገ ነው። እዚህ ጋር ከበረከን በኋላ እንግዲህ ወደዚህ ገባን ማለት ነው። እኛ ቀጥታ ላውን ነው ሄድ ነው። ከስር የምታዩቸው እታች ከፎቅ ስር ናቸው። እኛ ላይኛው ፎቅ ላይ ነን። ያው እንግዲህ የሞል ውስጥ ነን፣ ዱባይ ሞል ውስጥ ነን እና የሞል ውስጥ ሱቆች ደግሞ እንደምታዩቸው ከላይም ከታችም ከላይም ከታችም ያለው ይታያል። በየትኛው ወጥቼ ነው እኔ ምንድር ነኝ እንዴ ነው ወይስ እኔ ነኝ ከላይ እኔ ነኝ ከታች ያስብላል። ያው እንግዲህ ምን ታደርጉታላችሁ? ጥበብ ነው። ጥበብ ስጠራችሁ እንዲህ ነው። አላህ ሲያድላችሁ ሀገራችሁንም ሁሉንም ነገር ውብ ማድረግ ትችላላችሁ። ቤታችሁን፣ ሱቃችሁን፣ ሀገራችሁን ማስዋብ ትችላላችሁ። ያ ደግሞ ለዚህ መሰረቱ ደግሞ ምንድነው? ብር። አሁንም እሱም ብለን ነው የመጣ ነው ብያለሁ እንዳይረሳ። አሁን ደግሞ እዚህ ወደ መጣዕሙ አካባቢ እየተዟዟርን ነው። ተዟዙረንም አንቀርም። እንደዚህ በዚህም በኩል ጎብኘት ካደረግን በኋላ እስኪ እናያቸው። እኔ በነገራችን ላይ ባጠገብ የሚያልፉት አይደሉም። እነዚህ የምታያቸው ውርውር የሚሉ ታችኛው ፎቅ ላይ ያሉ ሰዎች ናቸው። የኔ ከላይ ከጣራው ስር ነኝ። ፊት ለፊት እስካሁን ሰው አልቀረጽኩም። ከታች ያው እንዳለ መስታወት ስለሆነ ሁሉም ነገር ይታያል። ከላይም ያለው ከታችም ያለው አንድ ላይ የቆምን እስከሚመስል ድረስ ማለት ነው። እና እዚህ ቦታ ደግሞ በጣም ውብ የሆኑ ዲኮሮች አሉ ማለት ነው። በአበባ የተገነቡ ዲኮሮች ያማምራሉ። እስኪ እንደ አብረን እንጎበኛቸው ብዬ ነው ማለት ነው። ጉብኝት ላይ እንዴት ናችሁ? እንዴት ነን? በተለይ እንደኔ ከቤት ለማትወጡ ብዙ ጊዜ አንዴ ስትወጡ ዓለምን የጨበጣችሁ አይመስላችሁም? የሆነ በጣም ደስተኛ አትሆኑ? እዚህ ጋር ደግሞ የልጆች የመጫወቻ ቦታ አካባቢ ነው። ያው እዚህ ጋር የሚጫወቱት በካርድ እየተደረገ ስለሆነ ልጆቹ አይታየት አድርገውት ብቻ ነው የተመለሱት፣ አልተጫወቱም። እሺ እዚህ ጋር ደግሞ ውጭ ወጣን። በነገራችን ላይ ከመውጣታችን በፊት እኮ ውስጥ ኬክ ምናምን በልተናል። ያው ሰዎችም ስላሉ ላለመቀረጽ ነው። እዚህ ጋር ደግሞ ወደዚህ ሰፈር ትንሽ ዞር እያልን ነው። እዚህ ጋር የሆነ የመስር ምግብ ቤት አለ። እዛ ገብተን በልተናል ምግባችንን ማለት ነው። ምሳችንን ምራታችንንም አንድ ላይ ነው የበላ ነው። ያው ከምሳ ሰዓት እየደረሰ ስለነበር የወጣ ነው ከቤት እዛ እስከምንዟዙር ሁሉ ያ ሲሆንብን እዚህ የግብጾች ምግብ ቤት ገብተን የግብጽ ምግብ በልተን ወጥተናል እላችኋለሁ። ያው እዚህ ደግሞ እንደዚህ አካባቢዎቹን ፎቆችን ዞር እያልናቸው ነው። ከአሁን በኋላ ያው ወደ ቤታችን ነው የምንመልሰው ማለት ነው ባጭሩ። እዚህን ያክል ከተንቀሳቀስን በኋላ ዴይ ቱ ዴይም ገብተናል። በነገራችን ላይ ዴይ ቱ ዴይ ገብተን የተወሰኑ ነገሮችን ገዛዝተናል። ለልጆች መጫወቻ ለኛም የሚያስፈልገን አንዳንድ ነገሮች ጉብኝት አድርገን ገዛዝተናል። ያው ሰዎቹ ጋር ሰውን ብዙም አልቀረጽም እኔ ለዛ ነው እንጂ የበላንበት ምግብ ቤት የገዛዛንበት ሱቅ ምናምኖች አሉ ማለት ነው። ኮፊ ምናምን የጠጣንባቸው አሉ። እንግዲህ እዚህ ውስጥ ፈልጋቸው አግኟቸው እንጂ እንደዚህ እየተመገብ ነው እየበላን እየጠጣን የቀረጽኩት ነገር የለም። ወይም ደግሞ ሾፕ እያደረግን የቀረጽኩት የለም። አሁን እዚህ ጋር እንግዲህ ልንመለስ ነው፣ ወደ መኪናችን ልንወጣ ነው ማለት ነው እና ወደ ቤታችን ልንመለስ ነው ኢንሻአላህ። ተባረከላ መስጂዱ በጣም ያምራል። ያው እንደምታዩት በዚህ መልኩ ማለት ነው ማሻአላህ። ወደኛም ወደ ዳይቱ ዳይ ይገባሉ ለመገብየት። እኛ ገቢተን ወጥተን ነው እዚህ አካባቢ እየተዟዟርን ያለ ነው ብያችኋለሁኝ። ገበያ አይተን ወጥተናል። እዚሁ ከአንዷ ፎቅ ወደ አንዷ ፎቅ ሄደት መጣ እያልን ነው እና ዳይ ቱ ዳይ የገበያ ማዕከል በነገራችን ላይ በአብዛኛው ሀበሻ የሚያውቀው ነው። ቦታው ርካሽ ነው ግን ቆንጆ ነው ምናምን ይላሉ። አቅራጡ ርካሽ ነው ግን ብዙም የሚመስጥ ነገር እኔ አላገኘሁም። ሀቂቃ አንድ አባያ እንኳን ገዛለሁ ብዬ ጥራት ያለው ነገር አላገኘሁም።
ግን የኛው ሀበሾች እዛው ብዙ ሲሸምቱ አይቻለሁ ማለት ነው። እና አሁን መኪናችን ላይ ወጥተን ጉዞ ወደ ቤታችን እየተመለስን ነው። እሺ አብረን ሄድ አብረን እንመለስ። ያው በምታዩት መልኩ እንግዲህ መንገድ እየቆረጥን ነው። እኔ ደግሞ የፎቆቹን ጫፍጫፎች እየቀረጽኩላችሁ ነው። እስኪ እንግዲህ አብረን እንጓዝ። ቡርጅ ኸሊፋ ያው በርቀት ነው፣ ቅርብ ቦታ አይደለም። በርቀት ስለሆነ ብዙም አይለይም። እንደዚህ መኪና ውስጥ ስለሆንኩ ደግሞ እንደዚህ በተጠማዘዝን ቁጥር እንትን ይላል ርቀቱ። እሱ በስተግራ በኩል ይቀራል። ያው በእሱ አካባቢ ያሉ ልጆች ናቸው የሚታዩት ማለት ነው እንጂ አንደኛው ፎቅ አይታይም ብዙ። እና በዚህ መልኩ እየተጓዝን ከነ ልጆቻችን እየተንጫጫን ወደ ቤተሰብ ተመልሰናል። በጣም ደስ የሚል ቀን ነበር። በፊት ሰዎቹ ጋር መውጣት በጣም እጠላ ነበር፣ ምክንያቱም ልጆቹ በጣም ትንንሽ ስለሆኑ አንዱን ታቅፌ አንዱን ደግሞ በእጄ እየጎተኩኝ፣ ሁለቱም እጄ ስራ አይፈታም። አንዱን ጋር ላይ እንኳን ታረኩኝ፣ ሌሎቹ በእግራቸው መሄድ የሚችሉት ውጭ ብለው ያለቅሳሉ። የሆነ ሱቅ ውስጥ ተገባን፣ እቃውን እየመነቃቀሩ ዝም ብለው አንዱን ያዛርገው ሲጣጥሉ እሱን ለማስጣል ብዙ ደክም ነበርና ከቤት መውጣት እንደማልወድ ነው ሰዎች የሚያውቁት። በዛን ሰዓት እንሂድ ሲሉ በጣም ይከፋኛል። አልወድም፣ መሄድ አልፈልግም ስለምላቸው የሚያስቡት በቃ ከቤት መውጣት እንደማልወድ ነው። እኔ መውጣት በጣም እወዳለሁ። እጅ አየር ቀይሬ መመለስ፣ 24 ሰዓት ቤት ውስጥ አጸዳሁኝ፣ ወለወልኩኝ፣ አጠብኩኝ፣ ቀቀልኩኝ ምናምን እያልኩ እዚህ ተመውል ወጣ ብዬ አየር ቀይሬ መመለሱን አልጠላም፣ ግን ምጠላው ያንን ነበር። አሁን ደግሞ አልሐምዱሊላህ በተወሰነ መልኩ ልጆቻቸው ስለጠነከሩ እንደዚህ በምንሄድ ሰዓት ጮህ ብለን ተቆጣናቸው ራሱ ድብ ይላሉ ማለት ነው። እንደ በፊቱ ምንም አያስቸግሩም፣ እንደ በፊቱ አያለቅሱም፣ ሰው ፊት አያስቸግሩም ማለት ነው። ለዛ ነው ወጥቼ የተመለስኩት። አሁን እንግዲህ ያው መንገዱን በዚህ መልኩ እየመጣን ወደ ቤታችን አካባቢ እየተቃረብን ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ እላችኋለሁ ውዶቼ። እንግዲህ እስከ ቪዲዮ መጨረሻ ድረስ ያያችሁ ካላችሁ ከልብ አመሰግናለሁ። ጀዛኩም ላሁ ኸይር። መልካም ቀን